ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢኽወቲ ፊላህ በርካታ ወገኖቻችን በአሁኑ ሰዓት ከቴክኖሎጂ ጋር በተያያዘ የሚያነሱት ጥያቄ አለ። እሱም በስልክ ወይም በኢንተርኔት የተራራቁ ሰዎች ኒካህ ማሰር ይችላሉ የሚል ጥያቄ ነው። ለዓሊሞች ይህ ጥያቄ በተደጋጋሚ እየቀረበ የሚሰጡት ምላሽ አለ። በተለይ በአሁኑ ሰዓት ተጋቢዎቹ በሌላ ሀገር የሴቷ ወልይ ወይም ወኪል ሌላ ሀገር ሆኖ ኒካህ ለማሰር ስለሚቸገሩ ቀጥታ ቦታው ላይ ተገኝተው ለመፈጸም ስለሚቸገሩ ይህ ጥያቄ ተደጋግሞ ይነሳል። ይህንን በተመለከተ ከፊል ዓሊሞች ጠንከር አድርገው ይከለክላሉ። ምክንያታቸው ደግሞ ሽወዳ ሊፈጸም ይችላል ነው። በትክክል ሳይፈጸም ማመሳሰል ቴክኖሎጂው ለዛ ደግሞ ግዛም ስለሚያደርግ በኒካህ ላይ ኒካህ ከባድ ነገር ነው፣ አላስፈላጊ ጨዋታና ቀልድ እንዳይኖር የሚከለክሉ አሉ። ነገር ግን ይህ ስጋት የሚቀረፍ እምነት በሚጣል መልኩ የሚፈጸም ከሆነ ለምሳሌ ስልክ ተደውሎ የልጅቷ ወልይ ዘንድ አባት ሊሆን ይችላል። ለምሳሌ ተደውሎለት ጉዳዩ ከተነገረው በኋላ ልጄን እከሊትን ለእከሌ በዚህን ያህል መህር ሰጥቻለሁ፣ በሚስትነት ሰጥቻለሁ ይላል ለምሳሌ ማለት ነው። ልክ እንደዚሁ እሱም ደግሞ በዚህ መልኩ ተቀብያለሁ ቢል ቦታው ላይ ምስክሮች ተገኝተው ይህንን ልውውጥ ስጋት በማያጭር መልኩ የሚጣዱ የሚከታተሉ ሁኔታ ከኖረ ኒካሑ የሚቻል እንደሆነ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ይጠቅሳሉ ማለት ነው። ስለዚህ እምነት በሚጣል መልኩ የምንፈጽመው ከሆነ ቀጥታ በስልክም ሆነ በኢንተርኔት መልእክት ሲለዋወጡ ኒካሑን ሲያስሩ ቦታው ላይ ምስክሮቹ ተገኝተው ታማኝ ሆኖ እምነት የሚጣልባቸው ሁለት ምስክሮች ቦታው ላይ ከተገኙ ኒካሑ ትክክል ነው ማለት ነው። በነገራችን ላይ በዚህ ሁኔታ ኒካሑን መፈጸም ይቻላል። ቃዲ ሸርጥ አይደለም፣ ግዴታ አይደለም። ኹጥበት አልሓጃ ኹጥበት ኒካህ ለኒካህ የሚደረገው ኹጥባ ቢኖር ጥሩ ነው። ይህንን ማለት የሚችል ሰው ቦታው ላይ ቢኖር ጥሩ ነው። ኹጥባውን የሚለው የልጅቷ አባት ሊሆን ይችላል፣ ራሱ ባል ሊሆን ይችላል፣ ወይም ከምስክሮች አንዱ ሊሆን ይችላል። እነሱ ካልቻሉ ደግሞ ይህንን ማለት የሚችል ሰው ኹጥባውን ማሰማት አስፈላጊ መልእክቶችን አብሮ ማስተላለፍ የሚችል ሰው ቦታው ላይ ሊገኝ ይችላል፣ ሌላ ሰው። ከዛ ውጭ ግን ፍርድ ቤት መሄድ ወይም ቃዲ መገኘት ግዴታ አይደለም፣ ለኒካሑ ሸርጥ አይደለም። እሱ ባለመኖሩ ምክንያት የታሰረው ኒካህ ውድቅ ሊሆን አይችልም። ኒካህ ማለት የእሷ ወልይ ሰጥቻለሁ ማለቱ፣ እሱ ወይም ደግሞ ወኪሉ ተቀብያለሁ ማለቱ ነው። ስለዚህ እነዚህ መስፈርቶች ከተሟሉ ኒካሑ በትክክል ተፈጽመዋል ማለት ነው። ያለ ኒካህ ያለ ወልይ ኒካህ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወልይ፣ ያለ ወልይ ለሴቷ ወኪል እውቅና በሌለበት ኒካህ የለም ነው ያሉትና ወልዩ መኖር ግዴታ ነው፣ ወይም ወኪሉ መኖሩ ማለት ነው። ስለዚህ ራሱ ወልዩ ወይም የወልዩ ወኪል እውቅና ከሰጠ ሰጥቻለሁ ካለ ማለት ነው ኒካሑ ትክክል ነው። በዛኛውም በኩል እንደዚሁ ራሱ ተቀባዩ ተቀብያለሁ ሊል ይችላል፣ ራሱ አግቢው አካል ማለት ነው። ወይም ደግሞ የሱ ወኪልም ሊሆን ይችላል ተቀብያለህ የሚለው። ስለዚህ በዚህ መልኩ መፈጸም ይቻላል ማለት ነው። ወላሁ አዕለም።